የከበረ ሰላምታችን በያላችሁበት ይድረስ። ከሰሞኑ በከተማችን ከፍተኛ መነጋገሪያነትን ያገኘችው ጣናነሽ 2 ጀልባ በኢትዮጵያ የመጀመሪያውና ትልቅ ዘመናዊ ጀልባ ስትሆን ክብደት 150 ሜትር ቶን፣ ርዝመት 38 ሜትር፣ የመያዝ አቅም 188 ሰዎች ከቻይና ጅቡቲ የደረሰችው መጋቢት 23 2017 ከአዲስ አበባ ባህር ዳር ለመድረስ አንድ ወር ገደማ አገልግሎት የሰዎች መጓጓዣ በከፍተኛ አመራሮች የሚመራ ኮሚቴ ጉዞዋን ይከታተላል። ለደህንነቷ በጸጥታ አካላት እጀባ ይደረግላታል። ወጪ አልተገለጸም። አይቲቪ ላይ ነው ያላችሁት። ከጅቡቲ ወደብ ተነስታ የየብስ ጉዞ ከጀመረች ከ2 ወር በላይ ያስቆጠረችው ጣናነሽ 2 ጀልባ ከአንድ ወር በኋላ ባህር ዳር ከተማ ትደርሳለች ተብሎ እንደሚጠበቅ የኢትዮጵያ የባህር ትራንስፖርትና ሎጂስቲክ አሳውቋል። በተቋሙ የኮሙኒኬሽን ዳይሬክተር የሆኑት አቶ ደምሰው በንቲ ለቢቢሲ እንደገለጹት ጀልባዋ ከጅቡቲ ወደብ የተነሳችው መጋቢት 30 2017 ዓ.ም ሲሆን ሰኔ 13 2017 ዓ.ም አዲስ አበባ ከተማ ደርሳለች። ለሀገር ውስጥ የውሃ ትራንስፖርት እንድታገለግል የተሰራችው ጣናነሽ እና ሌላ መለስተኛ እቃ ጫኝ ጀልባ ከቻይና ተነስተው ጅቡቲ ዶራሌ ወደብ መድረሳቸው የተገለጸው ባለፈው ዓመት መጋቢት 23 ነበር። ከወራት በኋላ አዲስ አበባ ከተማ የደረሰችው ጣናነሽ 2 ከ500 በላይ ኪሎ ሜትሮችን አቋርጣ ጣና ሐይቅ በሚገኘው ባህር ዳር ከተማ ለመድረስ አንድ ወር ገደማ ይወስድባታል ተብሎ እንደሚጠበቅ በሚያጋጥማት ሁኔታዎች የጊዜ ገደቡ የሚወሰን ይሆናል። ጣናነሽ 2 ጀልባ 150 ሜትሪክ ቶን ክብደትና 38 ሜትር ርዝመት ያላት ሲሆን 188 ሰዎች የመያዝ አቅም እንዳላት ይገለጻል። ጀልባዋ ጣና ሐይቅ ከደረሰች በኋላ በኢትዮጵያ በስፋቱ ትልቅ በሆነው ጣና ሐይቅ ላይ ለጎብኚዎችና ለነዋሪዎች የትራንስፖርት አገልግሎት ትሰጣለች። በኢትዮጵያ የመጀመሪያዋ ትልቅና ዘመናዊ ጀልባ እንደሆነች የተነገረላት ጣናነሽ 2 በደረሰችባቸው ከተሞች አቀባበል ሲደረግላት የሚያሳዩ ተንቀሳቃሽ ምስሎች ተጋርተዋል። ሆኖም ጉዞዋ አልጋ ባልጋ አልሆነላትም። በአውራ ጎዳናዎች ላይ በተዘረጉ የኤሌክትሪክ መስመሮች፣ በጠባብ መዞሪያዎች እንዲሁም በድልድዮች ስትፈተን ታይታለች። ጀልባዋ በየብስ ጉዞ ላይ ረጅም ጊዜ ማሳለፏም በበርካቶች ዘንድ ጥያቄን አስነስቷል። በዚህ ዘመን እንዴት ሌላ አማራጭ አይኖርም? እንዴት የጀልባ መገጣጠሚያ ተቋም አይኖርም? ሲሉ የሚተቹም አይጠፉም። ጀልባዋን ለማሳለፍ በሚደረጉ ጥረቶች ምክንያት በርካታ መሰረተ ልማቶች ላይ ጉዳት በመድረሱ ነዋሪዎች መብራትና ውሃን ጨምሮ ከተለያዩ አገልግሎት መስተጓጎላቸውን ሲገልጹም ተሰምተዋል። የባህር በር የሌላቸው ሀገራት በሀገር ውስጥ ለውሃ ትራንስፖርት የሚያገለግሉ እና በኮንቴነር ውስጥ ሆነው መጓጓዝ የሚችሉ ትላልቅ ጀልባዎችን በከባድ ተሽከርካሪዎች አሊያም በባቡር ያጓጉዛሉ። ባለፈው ዓመትም ምስራቅ አፍሪካዊቷ ሀገር ኡጋንዳ ኬንያ ሞምባሳ ወደብ የደረሰውን አነስተኛ መርከብ በከባድ ተሽከርካሪ ያጓጓዘች ሲሆን ኡጋንዳ ድንበር ለመድረስ በወሰደባት ጊዜ ትችቶችን አስተናግዳ ነበር። አቶ ደምሰው ጀልባዋ ግዙፍ ከመሆኗ ጋር ተያይዞ ጉዞውን በጥንቃቄ ማድረግ ስለሚያስፈልግ እንዲሁም በየቦታው በድልድዮች ምክንያት የሚገጥማትን እንቅፋት ተቀያሪ መንገዶችን ለማመቻቸት መንገድ ለመጥረግና የኤሌክትሪክ መስመሮችን ለማስነሳት በሚደረገው ሂደት ምክንያት ጉዞዋ መስተጓጎሉን ገልጸዋል። በአፋር ክልል የነበረው ጉዞ ሜዳማ በሆነው መልክዓ ምድር ምክንያት ጥሩ እንደነበር የጠቀሱት ዳይሬክተሩ ሆኖም ጥንቃቄ ስለሚያስፈልግ በቀን ውስጥ በጣም ውስን ርቀት ስትጓዝ ነበር ብለዋል። ጣናነሽ በሌላ የትራንስፖርት አማራጭ ለማጓጓዝም ሆነ ሀገር ውስጥ ለመገጣጠም የሚያስችሉ አማራጮች የሏትም። የጀልባ መገጣጠሚያ ፋብሪካም ሆነ ማዕከል የለም። በጀልባ ግንባታ ላይ የተሰማሩ ብቁ ባለሙያዎች የሉንም ያሉት አቶ ደምሰው ለረጅም ጊዜ ሰፊ ጥናት ከተደረገ በኋላ በከባድ ተሽከርካሪ ተጭኖ እንድትጓጓዝ መወሰኑን አስረድተዋል። ይህ ብቻ ሳይሆን የጀልባዋ ዘመናዊ መሆን ነገሩ ውስብስብ እንዳደረገው ገልጸው የኤሌክትሪክ ስርዓቷና የውሃ መስመር አሰራሯ በጣም ውስብስብ ስለሆነ የብዙ አካላት ጥምረት የሚፈልግ በመሆኑ ሌሎች አማራጮችን መጠቀም አልቻልንም ብለዋል። የጣናነሽ 2 ጉዞ በከፍተኛ የሀገሪቱ አመራሮች የሚመራ ኮሚቴ ክትትል የሚያደርግበት ሲሆን ደህንነቷን ለመጠበቅ በጸጥታ ኃይሎች ትታጀባለች። የፌዴራል ፖሊስና የመከላከያ አካላትን ጨምሮ የጸጥታ ኃይሎች
የትራፊክ ፖሊሶችና የኤሌክትሪክ ባለሙያዎች ከእርሷ እየቀደሙ በጉዞዋ ላይ ሊያጋጥማት የሚችሉ እንቅፋቶችን ያስወግዳሉ። በተለየ ሁኔታ የተለየ አደጋ ያጋጥማል ብለን አናስብም። ለሀገራችን የመጀመሪያ የሆነች ዘመናዊ ጀልባ ናት። የትኛውም ዜጋ እንደሚጓጓው ሁሉ የስራ ኃላፊዎችም በብርታት እየሰሩ ነው ብለዋል ዳይሬክተሩ። አቶ ደምሰው ጣናነሽ ስንት እንደወጣባት ከመግለጽ ቢቆጠቡም ግዢን ጨምሮ ለማጓጓዣና ለሌሎች ወጪዎች ከፍተኛ መጠን ያለው ገንዘብ እንደሚወጣ ይታመናል። ከጅቡቲ ወደብ ተነስታ ባህር ዳር እስከምትደርስ ድረስ የጉዞዋ ደህንነት ዋስትና ጉዳይም ከአጓጓዥ ድርጅቶች ጋር በመተባበር ውል ውስጥ መካተቱን ጠቁመዋል። ጣናነሽ 2 በጣና ሐይቅ ላይ ለጎብኚዎች በደሴቷ ለሚኖሩ የአካባቢ ነዋሪዎች ምቹ የባህር ትራንስፖርት አገልግሎት በመስጠት በቱሪዝሙ ላይ ከፍተኛ አስተዋጽኦ ታደርጋለች ተብሎ ይጠበቃል። ጣና ሐይቅ በውስጡ 37 ደሴቶች የያዘ ሲሆን ከ15000 በላይ ሰዎች እንደሚኖሩበት ይገመታል። በደሴቷ ውስጥ ገዳም እንዲሁም የተለያዩ ተፈጥሯዊና ታሪካዊ የቱሪዝም መስህቦችም ይገኛሉ። እስካሁን በሐይቁ ላይ የትራንስፖርት አገልግሎት እየሰጠች ያለችው ለሰው ለእንስሳና ለእቃ ማጓጓዣነት የምታገለግለው እድሜ ጠገቧ ጣናነሽ 1 ጀልባ ናት። ጀልባዋ ጣሊያኖች ኢትዮጵያን በወረሩበት ወቅት ካስገቧት በኋላ ጥላዋት ከወጡ 3 ጀልባዎች መካከል አንዷ እንደሆነች ይነገራል። አሁን በጉዞ ላይ ያለችው ግዙፍ ጀልባ ጣናነሽ 2 የሚል ስያሜ ያገኘችው በሐይቁ ላይ እያገለገለች ካለችው ጥንታዊ ጀልባ ቀጥሎ አገልግሎት የምትሰጥ ሁለተኛዋ ጀልባ በመሆኗ ነው። በቀጣይም እንደ ታላቁ ህዳሴ ግድብ አባይና ባሮ ባሉ ለውሃ ትራንስፖርት አመቺ በሆኑ ቦታዎች ሁሉ የጀልባ ትራንስፖርትን ለማዘመንና ለማሳደግ መታቀዱን ዳይሬክተሩ ጨምረው ገልጸዋል። ጣናነሽ 2 ዘመናዊ የህዝብ ትራንስፖርት ጀልባ ከመነሻዋ ቻይና ጀምራ ጉዟን በጅቡቲ ወደብ አድርጋ በመጣችበት መንገድ ሁሉ በህብረተሰቡ ልዩ አቀባበል እየተደረገላትም ጭምር ይገኛል። በምታልፍባቸው መንገዶች ላይ ያሉ መሰረተ ልማቶች ጭምር እንዳይጎዱ፣ የስልክ የኤሌክትሪክ መሰረተ ልማቶች እንዳይጎዱም በጥንቃቄ ጉዟን ወደ መዳረሻዋ እያደረገች ነው የምትገኘው። ጣናነሽ ቁጥር 2 ዘመናዊ የህዝብ ትራንስፖርት ጀልባ በኢትዮጵያ የባህር ትራንስፖርትና ሎጂስቲክስ ለኢትዮ ፌሪስ ጣና የሀገር ውስጥ የውሃ ትራንስፖርት እንድታገለግል የተገዛች ጀልባ ናት። ዘመናዊ ጀልባ ናት። ጀልባዋ እንግዲህ ወደ 38 ሜትር ርዝመትና በአንድ ጊዜ ደግሞ 188 ሰዎችን የመጫን አቅም እንዳላትም ጭምር ተገልጿል። ጀልባዋ በምታልፍባቸው መስመሮች ላይ እንግዲህ የመሰረተ ልማት መቆራረጦች እንዳይኖር የጸጥታ አካላትም ትብብር እያደረጉና በሄደችባቸው መንገዶች ሁሉ በሰላም ወደ መዳረሻዋ እንድትደርስ እንክብካቤ እየተደረገላት ነው የሚገኘው። ጣናነሽ ቁጥር 2 አሁንም መንገድ ላይ ነች የምትገኘው።